በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቀዳሚት ስዑር በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሁሉ አስቀድሞ የሰው ልጅን ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ባርነት ወደ እግዚአብሔር ልጆች ነጻነት ላሸጋገረን ለልዑል እግዚአብሔር ክብርና ምስጋና ይግባው። ዛሬ የምንገኝበት ዕለት ተራ ቀን አይደለም። ይህች ዕለት በቤተ ክርስቲያን ታሪክና በሰው ልጅ ድነት ጉዞ ውስጥ እጅግ አስገራሚና ምስጢራዊ ክንውን የተፈጸመባት ታላቅ ቀን ናት። ዓለም በጭንቀትና በዝምታ የተዋጠችበት፣ ፀሐይ ብርሃኗን የከለከለችበትና የፍጥረት ሁሉ ጌታ በአካለ ሥጋ በመቃብር ያረፈባት ታላቋ ቀዳሚት ስዑር ናት። ይህችም ዕለት ቀዳሚት ስዑር ትባላለች። ትርጓሜውም የተሻረች ቀዳሚት። ቀዳሚት ስዑርን ስንዘክር ታሪኩ የሚጀምረው ከሰው ልጅ ውድቀት ነው። አዳምና ሔዋን በሰሩት ስህተት ምክንያት ለሺህ ዘመናት የሰው ልጅ ነፍስ በሲኦል እስራት ትማቅቅ ነበር። ነቢያትና ጻድቃንም ሳይቀሩ መቼ ትመጣለህ? መቼስ ነፃ ታወጣናለህ? እያሉ ይለምኑት ይማጸኑት ነበር። ይቺ ቅዳሜ ለዚያ ጩኸት ታላቅ ምላሽ የተሰጠባት ዕለት ናት። ጌታችን በመስቀል ላይ ተፈጸመ ብሎ ቅድስት ነፍሱን ከሥጋው በፈቃዱ ከለየም በኋላ በሥጋው በመቃብር ሲያርፍ በነፍሱ ግን ወደ ሲኦል ወረደ። ይህ ጉዞ እንደማንኛውም ሙታን ለቅጣት ሳይሆን ሲኦልን ለመበርበርና የሞትን ስልጣን ለመሻር የተደረገ የድል ታላቅ ጉዞ ነበር። ቅዱስ ያሬድም በዜማው እንደገለጸው ጌታ ወደ ሲኦል ሲወርድ የሲኦል ደጆች ተሰባበሩ፣ የጨለማው መጋረጃ ተቀደደ። ለ5500 ዘመናት በጨለማ የነበሩ ነፍሳት የክርስቶስን መለኮታዊ ብርሃን አዩ። ጌታም አዳምንና ልጆቹን ከእስራትም ፈቶ ወደ ገነት አገባቸው። ስለዚህ ቀን ቅዱስ ኤፍሬም ሶርያዊም ሲናገር ሞት ሕይወትን ሊለውጥ መጣ፣ ነገር ግን ሕይወት ሞትን ዋጠው ይላል። ለመሆኑ ይህች ቀን ለምን ስዑር ወይንም የተሻረች ተባለች? ለዚህ ሁለት መሠረታዊ ምክንያቶች አሉን። የሰንበት መሻር። በብሉይ ኪዳን ቅዳሜ ሰንበት ፍጹም ዕረፍት የሚደረግባት፣ ማንኛውም ሥራ የማይሰራባት ቀን ነበረች። ነገር ግን ጌታችን በዚች ቀን በመቃብር ውሎ የኦሪቷን ሰንበት በመሻር እውነተኛዋ የዕረፍትን ቀን የትንሣኤው ዕለት ወይንም እሁድ መሆኑን አበሰረ። የሥጋ ዕረፍት የነበረችው ቅዳሜ በነፍስ ዕረፍት ተተካች። ሁለተኛው የጾም ሥርዓት መለወጥ። በቤተ ክርስቲያን ሥርዓት ቅዳሜና እሁድ አይጾሙም። ፍትሐ ነገሥት እንደሚነግረን በእነዚህም ቀናት መጾም ክልክል ነው። ነገር ግን ይህች ቅዳሜ የጌታችን መከራ ሞት የምናስብባት በመሆኗ በዓመት ውስጥ ያለች ብቸኛዋ የምትጾም ቅዳሜ ሆና ተለይታለች። የማይጾመው ቅዳሜ ስለተጾመባት ስዑር ተባለ።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳኔ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ላማ ሰበቅታኒ በማለት እያለ አሰምቶ ተናገረ። ይህንም ማለት ፈጣሪ ስለ ምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶም አይደለም። የብዙ ብዙ የሚሆነው የመላእክት ፈጣሪያቸው ነውና ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘን መከራ ከኛም ያርቅ ዘንድ አባቱን ለመነ። እርሱ በደላችን እግዚአብሔር ከተወን ከኛ እያንዳንዱ ራሱ አንድ እንደሚያደርግ ሆኖ ስለኛ የሚለምን ዘንድ እርሱ እኛን መስሏልና ሥጋ መልበሱን ለማጠየቅ ነው። ነፍሱን ከሥጋው ላይ ያለው ብሎ ያን ጊዜ በድፍረት መልአከ ሞት ደርሶ መጣ። ኤሎሄ ኤሎሄ ላማ ሰበቅታኒ ያለም ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደኛ ሆነ። እንደዚህም እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና። ከዚህም በኋላ መልአከ ሞትን ስለመደፋፈሩና ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለበጠበት፣ እንዲያዩም አደረገው። መላእክትንም በከበረ በመስቀሉ ዙሪያ ዘንብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነም ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላባላበው። ከስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞም እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ። ሌላ የሚሰጠው ካሳም አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድም ስለሆኑ ነው። አባቴ ነፍሴን በእጅ አደራ እላለሁ። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና።
ይህም አደራ ማለቱ ስለ ነፍሱ አይደለም። እርሱ ራሱ እኔ ነፍሴን ከሥጋዬ ለያታለሁ፣ ዳግመኛም አስነሳታለሁ፣ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና እኔ በፈቃዴ ሥጋዬን ከነፍሴም ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም ማስነሳት ዘንድ ሥልጣን አለኝ፣ በመስቀልም በመቃብርም ማኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና፣ ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ መዳባቱና ወደ መንፈስ ቅዱስ አደራ ብሎ መልኮ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስም ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና፣ ጉሮሮውም ተግቷልና ተላልጧልና፣ ቀድሞም በጎዳናም ሲሄድ በጽም ደክሟልና፣ ሰውነቶቹም በጽም ታስረዋልና፣ ምንጭ ካለበት ስፍራም ተቀምጠው ከሳምራዊት ሴት ውሃም ለመነ። ይህችም የሳምራዊት ሴት አላጠጣቸውም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጠጪኝ ትለኛለህ? አለችው። አይሁድ ከሳምራዊ ሰዎች ጋር በሥርዓትና በባህል አይተባበሩምና እሱ ግን ለዘላለም የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እርሱ ግን ሁለት ሰዎች ሶስት እንስራ በሚይዝ የስድስቱን ጋኖች ውሃ በባሕሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁም ጣዕም የተነሳም አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡም በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና ሆምጣጣና የበጋ ሙት አጠጡት። ማቴዎስም እንደዚህ ብሏል። ከነርሱ አንዱ ፈጥኖም ሄዶ በዓይን በጎ ሆምጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንደዚህ ብሏል። በዚያም ሆምጣጣ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሱም ሆምጣጣውን በሰፍነጉ መልተው በስምዛ ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም ሆምጣጣውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ፣ ተፈጸመ አለ። በጉሮሮው መጠማትና በአንደበቱም መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆንን ሐሞትና ከርቤ የተቀላቀለበት ሆምጣጣን በመጠጣቱ በ9 ሰዓትም ሆምጣጣንና የበጋ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለኛም መራሪ የሆነ ሞትና እርግማንን አጠፋልን። ከዚህም በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተም በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደሞቱ ሰዎች አይደለምና ከሞቱም በኋላ ራሳቸውን ወደ ግራ
ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ከሲኦል ወደ ገነት ጌታችን ራሱን በማዋረዱ ራሳችንን ከመዋረድ ወደ ድልና ወደ ልዕልና ጎዳና መራና ወጣን። አክሊለ ሦክም በመቀዳጀቱ እኛን ጌታችን የድኅነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ ለነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና አንድ ሰው የወይን ተክል ተከለ፣ የሚጠበቅበትን ግንብ ሠራ፣ ውድማም አበጀለት፣ ወይኑንም የሚጠብቅለት ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችም ብላቴኖችን ይዘው ከነርሱ የገረፏቸው፣ የመቷቸው፣ የደበደቧቸውም የገደሏቸውም አሉ። ከቀድሞዎችም የሚበዙ ብላቴኖችን ሰደደ፣ እነርሱንም ገደላቸው። የሚወደውም አንድ ልጅ ነበረው። ልጅንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎችም ልጁን ባዩ ጊዜ እርስ በርሳቸው እንደዚህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እንጂ እናደርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉም ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን ብሎ የነገራቸውን አላስተዋለምና። ይህም ምሳሌ በአይሁድ በደረሰባቸው ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድሏቸዋልና ከነርሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን ብለው የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል። ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉበታል። በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ መሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልሰፈረች ብቻዋን ትኖራለች። ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜም ደረሰ፣ እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል። ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለሁ፣ ወገኔም አደርጋቸዋለሁ። ይህንን ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶም እንዲኖር በኦሪት ሰምተሃል፣ እንዴት አንተ ይሞታል ትለናለህ?
የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመለሱ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በእርሱ እመኑ የብርሃን ልጆች ትሆኑ ዘንድ ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ለአገልግሎት አይመጣም፣ እርሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው እንጂ አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ተመራምራችሁ ትደርሳላችሁ አላቸው። ዳግመኛም ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታም ይለወጥላችኋል። ሴት ቀኗም ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ። ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከናንተ የሚወስድባችሁ የለም። ዳግመኛም ጌታችን እስከ 2 ቀን ድረስ ፋሲካ እንዲሆን ወቁ፣ ሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባይገድሉትም ነበር እንጂ ባይገድሉትም ዘንድ ወደ ተራራው ራስ ባደረሱትም ጊዜ ከመካከላቸው ተሰውሮ ሲያዩት ሄደዋልና። ዳግመኛም አይሁድ ይመቱት ዘንድ ድንጋይ ባነሱም ጊዜ ከምኩራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱም ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባላንጋራዬ ከኋላዬ ወግድ ብሎም ተቆጣው። የሰውን እንጂ የእግዚአብሔርን አታስብናም አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በከበረ በመከረም ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብጽ ታምራት ካደረገ ከሙሴ ጋራ በሹማምንቱ ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋራ አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂትም ማነሰ። የማይሞት ፈጣሪ ሲሆን ስለኛ መከራን ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እርሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና።
ነገር ግን በመከራውና በሞቱም ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና ለጌታችን ግን ሞት አይገባውም። እንደ ሰው በዘር አልተወለደምና እርሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና ለእርሱ ግን የበደሉትን ሰዎች ሞትን ተቀብሎ ያድናቸውም ዘንድ በአዲስ ኪዳን የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እርሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛም አሳልፎ ሰጠ። በጲላጦስ ዘመን ምስክር ከሆነ በጳንጦሱ ሰው ከኃጢአታችን ያድነን ዘንድ ለእርሱም አዲስ የበቁ ወገኖች ያደርግም ዘንድ እርሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተባው በአፋ ሞተ። እርሱም የሰው ኃጢአት ለማስተስረይ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀንም ዘንድ የባሕርይ አምላክ እርሱ ስለኛ ሞተ። በመለኮትነቱ ሕያውም ሲሆን በሥጋም ሞተ። አይሁድ ግን ቀኑ። ዓርብ ነበርና ሰንበት ስለሆነ እነዚህም ሰዎች እንደተሰቀሉ እንዳያድሩም አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እነዚህ ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱም ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተም በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰበሩለት በታላቅ ጦር ጦሩን ወጋው። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ፣ ደሙ ሐሊብ እንዳለ። ደሙም ከሰው ውሃ ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞት አይደለምና መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እርሱም እናንተ ታምኑ ዘንድ እውነት እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው እንጂ። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በታምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ በመገረፉና በመደብደቡም ጭምር ነው። የሸዋ አክሊልም በመቀዳጀቱ ነው። በጦርና በችንካር በመወጋታቱም ነው። 19125 በሚሆን በተቀበለው መከራ ሁሉም ጭምር ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍን በያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነርሱን
ከ3 በሮች አስወግዶም በቀኙ የተሰቀለውን ወንበዴ በሰርግ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ቅድስት ድንግል ማርያም ሆይ አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመስቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉም ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በአካለ ነፍስ ያደረገው ታምሪ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተም በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያም አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎችም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግሥት ደጅ እየጠኑ ለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ታምር ይህ ነው። ቀኝ እጁን ዘርግቶም አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበረ። በቀራንዮ ያደረገው ታምራት ነው። አይሁድን ለማጥፋት ሰይፋቸውን በመዘዙም ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃው መቀደድ በቸርነቱ ቁጣቸውን እንዲመልሱም አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች፣ በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን መስጠት ጀመሩ። ጨለማም ተወገደ፣ ድንጋዮችም ተፈተቱ፣ መቃብራቶችም ተከፈቱ። ከሞቱት ከደጋጎችም ወገን 500 ተነሱ። ከዚህም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻም አይደለም፣ በሕይወቱም አብርሃምና ይስሐቅን፣ ያዕቆብን፣ 12ቱን ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ። በእርሱም ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና
ትንሣኤም ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮችም ጌታችን ኢየሱስን ይጠብቁም ነበር። እንዴት ተጨንቆ እንደሞተና የዓለሙንም መነዋወጥ ባዩም ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕርይ አምላክ ነው፣ በእውነት የእግዚአብሔር ልጅ የባሕርይ ልጅ ሆኗል አሉ። የተሰበሰቡበት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህንን ድንቅ ታምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት፣ የሆነውንም ነገር ተመለከቱ። ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ሔዋን ልጆች ኤሎሄ ኤሎሄ ላማ ሰበክታኒ ብለህ ይህን የተናገርክ መምህር ሆይ አቤቱ ላንተ እገዛልሃለሁ፣ ለመስቀልም እገዛልሃለሁና እንደ ዓይን ብሌንም አይሃለሁ። አቤቱ ከክፉ ነገር ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ፈጣሪ ሆይ በምሕረት ተመልከተኝ ብለህ ወደ ግሩም አባትህ ጩኸቴን በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዲህ እያልክ ጥፋትም ይገሰጽ ዘንድ መርገብም ይጠፋ ዘንድ አቤቱ ልመናዬን ተቀበል። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንክ ክርስቶስ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የወድህን ውሃ ጠጣኝ፣ የመቅሰፍትህን ወይን ግን በጸና ውሃ ጽዋ አታጠጣኝ። አንደበትህ በደረቀ ጉሮሮህ በተጠማ ጊዜ አዝዋልና አሞት የሚያጠጡ ከሐሰት መምህራን እንጂ ግፍ የተቀበልክ ክርስቶስ ሆይ ኃጥእ እኔን ከኩነኔ ካላዳንክ ከአገር በአፋ ለምን ተሰቀልክ? ረቂቅ ወንዝ ባወዛው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳውን ዕረፍትስ ተውና ክርስቶስ በጲላጦስ ፊት ጥቂት ለምቆመ ሰማይና ምድር ለኔ ቢሆኑ የምከፍልን እሰጥ ዘንድ አይበቃኝም አለ። በላይ ወዳለ አባትህ ነፍስን አደራ በማለት ካንተ ጋራ ከተሰቀሉ ሽፍቶች ጋራ የተቆጠርክ ሆይ መልአከ ሞት በኃይሉ ነፋስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብ ውደደኝ ከኔም ጋራ ኖር ያለመድከው ልማድ በመስቀል ላይ በደረሰበት ጊዜ ከእሳት ከትል ከመከራ የሰዎችን ነፍሳት ታድን ዘንድ ራስህንና አንገትህን ዝቅ በማድረግ የሰውነትህን ክብርም አዋርዴ ሰጠ። የእሳት ሞገድ እንደ ሮቤል እንዳያሰጥመኝ አቤቱ ቸሩ ሆይ መስቀልህ የሕይወት መርከብ ይሁነኝ። በመቸንከርና ዳግመኛ በመሰቀል ሥጋ ከታመመ በኋላ የሞትን ስልጣን ያደከመ ክርስቶስ ሆይ ዛሬ ሦስተኛ ማኅተምን አትፍታብኝ፣ ጥቁር ፈረስንም አታሳየኝ። ከሲኦል ወደ ሞት
የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድክ በመገለጥ ያለ የመውረድህን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። በተቀዳጀው አክሊለ ሦክ ራስ የተበሳሳ ክርስቶስ ሆይ በተሰቀለ ሰውነት የተጫወቱ ወገኖች በተሳለ ጦር የወጉህ በልቤ ባሰብኩት በቃሌም በተናገርኩበት በበድል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረቅ እንደሚያስገኘው እንደ ሰው ደምና አይደለምና ገነትን በደም የከፈትከው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋት አድነኝ። የእግርህንና የእጆችን ችንካሮች የደረትህንም ችንካር የፊትህን መጸፋትና የራስህንም መመታት ዳግመኛ የጀርባ ግርፋትና የጎን መወታት አስበህ አቤቱ እኔን ይቅር በለኝ፣ ይቅር ባይ ቸር አንተ ነህና። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከክፉ ነገር ጠብቀኝ ለዘላለሙ አሜን።